የዛሬው ትረካችን ደግሞ እጅግ ተወዳጅ ከሆነው ከአዳም ረታ መጽሐፍ ውስጥ የተወሰኑ አጫጭር ትረካዎችን ይዤላችሁ ቀርቤያለሁ። እስከ ትረካው ማብቂያ ድረስ አብራችሁኝ እንድትቆዩ በትህትና ጠይቃለሁ። ትረካውን ሲጀምሩ ላይክ ማድረግዎን አይርሱ። እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንድትሆኑ በትህትና ጠይቃለሁ። ወደ ትረካው። መች ትመጣለህ? ደራሲ አዳም ረታ። እቴሜቴ ሎሚ ሽታ ከሚለው መጽሐፍ ውስጥ የተወሰደ። ቅዳሜ። በዚያች የለጋ ዕድሜያችን የምትንቧች አቅሚቲ አዛውንቱንና ጎልማሶቹን እኛን ምድር ላይ 40 ዓመታት ያውም ቢያንስ አየር የተነፈሱትን በእግሮቻቸውም ረጅም የጊዜ ሂሳብ የተጓዙትን ባዘገመ በሚጠወልግ ብርታት ሌላ ቅስማቸውን እንደ ጡት ያለቡትንና የሚያልቡትን በትንንሽ የሽወዳ ኪነቶችና ኪነታት ይባላል እንዲህ ፊቶቻቸው ላይ በአይነ ርግብ ልንጥል ብልጠት ወይም ቴክኒክ ጎነጎንን አልኩ። ጉንጎናም አይደርስ ቀላል ጠውላጋ ውሽክሽክ ኩሸት ናት። አተኩሬ የማየው ቤት 2 ሜትር ተኩል ከፍታ ባለው ግንብ ታጥሯል። ጠርዙ ዙሪያ ጠርሙሶች በደረቀ የሲሚንቶ ሊጥ ውስጥ ተከስክሰውና ተተክለው አጥሩን የተበሳጨ አስመስለውታል። መከላከያ መሆኑ ነው ከራሳቸው። ቀርበው ሲያዩት ደግሞ ትዕይንቱ ይከፋል። በቀትር ፀሐይ ውስጥ የተለያዩ የጠርሙስ ቀለሞች ተዋህደውና ተጋጭተው የሚፈጥሩት ብርሃን የሚያስፈራራ ነገር አለው። ቀርቤ ለመጀመሪያ ጊዜ በትኩረት ያየሁትም ዛሬ ነው። ቅዳሜ። ገና ሪዝ አላቆጠቆጥኩም። ግማሽ እርግማን ነው። የሷም የኮረሪማ ደረቷ ላይ ግራና ቀኝ እንደ ትንንሽ ጣቶች የቆሙት እነሱ ጡቶቿ ለጋናቸውና አልወደቁም። መቼም ብዙ ባላውቅ የሰው እድሜው ሲገፋ በትከሻው ከተሸከመው የኑሮ ጣጣ ውስጡ ጎምዛዛነትን እንደ ኮክ ጠጠር የወተፈ የበለጠ የመሬት ስበት ይገንበታል አሉ። የወደቀ እንጨት ምሳር ይበዛበታል አሉ ነው እንጂ ገና ምንጭሩ ላይ ጭገር ያልከሰከሰ ወጠጤ ስለዚህ አይነት ሚስጥራዊነት ምን ያውቅና። ግን ያ ሲደርስባት ማየታችን አይቀር። እቱ ኮረሪማን ከቤቱ አጠገብ ሰፊ አስፋልት መንገድ አለ። በነጭ ደማቅ መስመር የበልግ ዝናብ አጥቦት ስላላለፈ ይሆናል አቧራና ጭቃውም ደማቅ የሆነው። በቁመቱ ለሁለት የተከፈለ ይህን መንገድ ተሻግሮ የቀለጠ ሰፈር ነው። ሰፈሩ ደግሞ ከጀርባው በሆነ ትንግርትና ኃይል እንደተገፋ ሁሉ ቤቶች ተፈጥሮና ኑሮ የሰጡትን ንጥረ ነገሮቹን ሰባስቦ የመንገዱን ጠርዝ ታኮ ከዳር ዳር ቆሟል። አይገፉት ነገር። ታዲያ እዚህ ግንብ ስር ስቆም ከወዲያ በኩል ብዙ ዜጋ ከሰፈረበት ከሰፈሩ ማንም ያየኛል። የዚያ ሰፈር የእግር ኳስ ክለብ ብሌን ነኝ። ታዲያ ይሄ ብሌኑን ከላይ እስከ ታች የሚተላለፈው የሰፈሬ ፈጣጣ ከዚያች ርቀት በግል ያይዋል። ቅዳሜ ከሰዓት በኋላ ደግሞ ሰፈሩ ከመቼውም ጊዜ በለጠ ሕይወት ልበለው ወይስ ረብሻ ይሰፍንበታል። ከሁለንተናው ድምጽ ያወጣል።
አይቻቸው የማላውቀው የማርቆስ እናት እንኳን ጀርባቸውን ለመንገዱ ሰጥተው የሆነ ነገር ይወቅጣሉ። ባለአበባ ቀሚሳቸው የሰረሰራቸውንና የውቀታቸውን መስመር ተከትሎ ከፍ እያለ ይወርዳል፣ እየወረደ ከፍ ይላል። ታዲያ በዚህ ዕድሜ ኮረሪማ የተባለች ልጅ በወድ ሳይሆን እንኳን ማማለል ፈልጌ እዚህ አጥር ስር ስቆም ልቤ ውስጥ ከፍ ያለ ምኞት እንጂ ሁለታችንም የቀየስነው ቴክኒክ ይሰራል ብዬ አምኜም አይደል። ቴክኒኩ ምንድነው? ኮረሪማን ገና ሳያት የወደድኳት ጠይም ናት። ነጭ ጉርድ ካኔቴራ ለብሳ፣ ቀይ አጭር ሽንሽን ቀሚስ ለብሳ፣ ጡቶቿ ያለ መያዣ ብዬ መስለው የእውነት ይሁን የውሸት ደቃቃ የወርቅ ቀለም ያላት ድንብል አንገቷ እርግብግቢት መሃል አቁራ፣ የቀጠኑ ክንዶቿ፣ ትላልቅ ሊስቁ የፈለጉ አይኖቿ ግን እናቷ እንዳይስቁ እንዳይገላመጡ እያተኮሩ የከለከሏቸው። በዚያ ላይ በችኮላ እንደተሰራ ሁሉ የተልቆሰቆሰ ጉንጉኗና ጠይምነቷ፣ የቀሚሷ በጨዋታ መሃል ከኋላ ፊኒራ አባባልና ከዛም ስር ሰርቄ የማያቸው ዘራፍ አይነ ሌባው ጠይም ወዛም ጭኖቿ። አላፈቀርኳትም፣ ግን በአይኔ በብሌኑ ገባች። ጠይም ጦር ያኔ ኳስ ጨዋታ ሊያዩ መጥተው ነበር ከነወዳጆቿ። ሜዳው ከእነሱ ቤት ብዙ ያራቀ ማዶ ነው። እንግዲህ የእነሱን ቤት አልፈን 5 ደቂቃ ከተጓዝን በኋላ እየተላፋን ወደ ኋላ እየተባረርንና ወደፊትም እየሮጥን ቆመንም እያወራን ይሄ ሁሉ ተደምሮ በሷ መማረኬን ለማንም ሳልነግር ዝም አልኩ። እንዴት አንድ ወንድ ያውም የተከላካይ ቦታ የሚጫወት ስንቱን ጉረኛ አጥቂ በሸርጠቴና በትከሻ ግፊያ ድባቅ የመታው ወንድ አንድ እንግዲህ ለሀፍታ ባየኋት ልጅ ስሟም ባልተጠራ ጠይም ልጃገረድ የምረታው። ስለዚህ ይሄ እንደ ወሬ ተቆጥሮ ለማንም አይነገርም። አንድ ቀን ለልምምድ ስወጣ ከጥቂት ቀናት በኋላ ቤቷ በር ላይ፣ የቤታቸው በር ቀይ ሰፊ ብረት ነው። ብረቱ መሃል ደግሞ ሌላ ትንሽ ቀይ ብረት በር አለች፣ ቀይ በቀይ። ይህችን ሶረኔ በዚያች ቀይ የበር ቀዳዳ ከጣዕመ ቢስ ልጃገረዶች ጋር እየገባችና እየወጣች ቤቷ ፊት ለፊት ያለ ወደ ቤቷ የሚያስገባ አስፋልት ላይ ገመድ ዝላይ ስትጫወት አገኘኋት። እሷም ያኔ ቀይ የመሰለ ነገር ለብሳ፣ እሷ ከበሩ ቀዳችው ወይስ በሩ ከሷ ቀዳ? ወዲህ እያለች ከመሰሎቿ ጋር ስትራበሽ ዝላይ ያስገቡኝ አልኳቸው። ልጃገረዶቹ በሙሉ ጸጥ አሉ። እሷን አየኋት፣ ተሽኮረመመች። አይኖቿን አየሁ። አያችሁ፣ መሽኮርመም ድባብ ነው። በሱ ከተወናበድኩ መሸሼ ነው። ከመሽኮርመምም ጀርባ ብዙ ጊዜ አላዋቂነት ያለ የሚመስለው አንዳንድ ቀሽም ሰው አይጠፋም። መሽኮርመምም ውስጥ ፍጹም ባይሆንም ዕውቀት አለ። የዚያ ዕውቀት ዋና ዓላማ የድንቁርና ጠንበል ልጃገረድነቷ ገጽ ላይ መጣል ቢሆንም ይህን ድባብ ለማለፍ አሳድጄ ያየሁት አይኖቿንና አፏን ነው። መሽኮርመም ከእግር ኳስ አብዶ ጋር ይማሰላል። የአብዶ ሰሪው ዋና ጥበቡ በእግሮቹና በሌላ አካሉ እርስ በርስ የሚቃረኑ የሚጋጩ ምልክቶች ለባዕድ ቡድን ማስተላለፍ ነው። ግራ ክንፋችን ተዘራ ከሆነ ደግሞ በአፉ
ዋናው ጉዳይ ግን ኳሱ ነው። አሪፍ ተከላካይ ያደረገኝ የአብዶ ሰሪውን ዝላይ፣ ዳንስ፣ ትርምስና ጩኸት ችላ ብዬ ኳሷን ብቻ ተኩሬ ስለማይ ነው። መልእክቱን ዘሜሴጅ ነው ዋናው። የሚገርመኝ ኳሷን እንደዚያ ሳያት ብዙ ጊዜ ንጹህ ግዑዝ ነገር ትሆንብኛለች። እዚያ ሜዳ ላይ እግሮች ዙሪያዋን እየተራኮቱ እያየኋት አይምሮዬ ውስጥ ያለ ቦታዋ ጠረጴዛ ላይ፣ ወንበር ላይ፣ ሰው ወይም ፍጡር የሌለበት ለጥ ያለ ሜዳ ላይ ብቻዋን ያለች ትመስለኛለች። የሚይዛት ያኔ ነው። አጠቃላይ ገለዋን፣ የኳሷን ሳይሆን የኮረሪማን። እንደፈራኝና እንደሸሸኝ ሁሉ ሲሰበሰብ የአይኖቿን አገላለጥ ብቻ አየሁ። በከንፈሮቿ ልትለቀው ወይም ልታስረው እንደ ሞናሊዛ የምትሞክረውን ፈገግታ በአይኖቼ ቆንጥጬ ያዝኩ። ታኬታዬን ትከሻዬ ላይ እንዳንጠለጠልኩ አብሬያቸው ዘላለልኩና ሄድኩ። ዘላለልኩና ስሄድ ዛሬ ውድድር አለ እንዴ? አለች አንዷ እድሜዋ ለድሪያ ያልደረሰና ገና ፍርሃት ያልገባት። አዎ አልኩ ውሸቴን። ታያዩ። ኮረሪማን አየኋት። በአይኖቼ እንድትመጣ ለመንኳት። ባክሽ ነይ አሳመሳይ አልኳት። ነይ በእናትሽ፣ አንቺ እንደ ኳስ እኔም እንደ 10 ቁጥር አጥቂ የፍቅር ማራዶና ሆኜ ኋላሽ ልከተልሽ አልኳት። ይሄ በአይኔ ያሰብኩትን በፊቴ ንቅናቄና በደም ግባቴ የጻፍኩትን ጓደኞቼ ድምፅ ሆኖ ቢሰሙት በታኬታ ቀጥቅጠው ይገሉኝ ነበር። እየተግደረደረች ልክ ያኔውኑ በቃል ኪዳን ላገባት አራዳው ጊዮርጊስ እንደምወስዳት ሁሉ ወይ ቅድስት ሥላሴ ወይ ዚህ ጨርቆስ ብቻ እየፈራች ከቤቷ እስከ ሜዳው ዓላማችን ጉዞአችን ለኳስ ጨዋታ እየመሰለ ያለ ተግባባኋት። ስሟን ነገረችኝ። ኮረሪማ። የምታምር ቅመም። ብታውቀውም ስሜን ነገርኳት። የት እንደምትማር ጠየኳት። በመጨረሻ ከትምህርት ቤት በስንት ሰዓት እንደምትወጣ ጠየኳት። ከዛ ደግሞ እንዴት ከቤቷ ልትወጣ እንደምትችል። አንተ ውሸታም፣ የታለ ውድድሩ ደረቅ እያሉኝ ገና ያልኮረደዱት ማፈር መሽኮርመምም ያልጀመሩት ልጃገረዶች እየሰደቡኝ ሄዱ። ኮረሪማ ሁሉ ነገር ገብቷታል። ከማያቸው አይኖቿና ከማይነጋገረው አፏ ቅርጽ። ቀድሞ እንዳልኩት ስሜቷን የምትደብቅበት ጠንበል የሚገለበው እዚህ ጋር ነው። ጠንበሉ ከተነሳ እዚያ ብዙ ድርሰት አለ። የሆነ ድርሳን ያ የቄስ ልጅ ማርቆስ እንደሚለው አለ። ታዲያ ከትምህርት ቤት ወደ ቤቷ እሷን መሸኘት የምችልበት ሁኔታ ውስጥ አይደለሁም። አንድ የተራራቁ ትምህርት ቤቶች ነው የምንማረው። 2 የተለያየ ሽፍት ምድብ ነን። 3 እድሜ ለዚህ ገና የደረሰ አይመስለኝም። እኔ ገፍቼው ሰራው እንኳን እሷም እድሜዋ እንደደረሰ ብታምንም ባታምንም ብቻ አብረን የሚያየን የሰፈር ሰው ደረሰች፣ ደረሱ ብሎ እንዲያሽሟጥጠን አልፈልግም። እነዚህ ቃላት አያስጠሉም? ደረሰች። ምን ጋር ደረስን? ነገርየው ራሴን ያዞረኛል። ቴክኒኩ የተፈጠረው ይሄኔ ነው። ከላይ ወጌን ስጀምር ቴክኒክ አላልኩም። እሱ ይችን ሙና ከቤቷ አውጥቼ ፒያሳ አንድ ኬክ ቤት ወስጄ እንደሷ የሚጣፍጥ ነገር ልገዛላት እፈልጋለሁ።
በታክሲ ወደ አምባሳደር አውርጄ ሲኒማ ጋብዛታለሁ። እጅ ለእጅ ተያይዘን በጎዳና ሽር እንላለን። ይሄን ምኞቴን ስነግራት መኝታ ቤቴ ውስጥ ነው ብዙ ጊዜ የምቀመጠው። መኝታ ቤቴ ማድ ቤቱ አጠገብ ነው። ማድ ቤቱ መንገድ ዳር ነው። መንገድ ዳር ሆነ ብታፏጭልኝ እሰማለሁ። ሄድ እንግዲህ አለ ተገራሚ። በልቤ በዚህ ዘመን የዚህ አይነት ነገር ይደረጋል አልኩ። 3 ያፏጭልኝ አለች። ይታያችሁ ከመሽኮርመምና ገመድ ከመዝለል ሌላ ምንም አታውቅም ያልኳት ልጅ ስለ ፉጨት ጠቃሚነት 1 ነጥብ በጉራ መውቀቴ ላይ ጨመረችልኝ። ቀድሞ ጠንቅቄ የማውቀው ፉጨት የጎልኪፐራችንን ነው። አቀብለኝና እኔ ልለጋው ሲለኝ ከዚያ ሆኖልን የተገናኘን ቀን እኔ ኋላ ኋላ እሷ ፊት ፊት እዚያ የሚያይ መስዬ እዛች ሚኒ ቀሚስ ስር የማላውቀውን ሁለመናዋን እየጎመጀሁ ከአፏ ላይም ለሆነ ማታ የሚሆነኝ ቅዠት ልለቃቅም። ደግሞ አለፍ ብለን እኔ ራቅ ራቅ ብዬ ሄዳለሁ፣ እሷ ትከተላለች። 5 ደቂቃ ከቤቷና ከሰፈራችን ከሸሸን በኋላ በተገኘው መሳፈሪያ ፒያሳ እንገባለን። ፒያሳ ማን ያውቀናል? ፒያሳ ውስጥ ለብልግና የወጡ ሳይሆን በአጠቃላይ ባለ ጉዳይ እንሆናለን። ለምሳሌ የትምህርት ቤታቸው አድራሻ ይጠፋባቸው፣ በዘመኑ የተገኘው ምክንያት ይፈለሰፋል። ዓለማችን ስለተሰላቸ ያምናል። ግን ለመሆኑ ስንት አይነት ማፏጨቶች አሉ? ከሩቅ የሚሰማ አለ፣ እሱ ጩኸት ነው። በቀስታ ሹሹ የሚደረግ አለ፣ ለሚስጥር ወሬ ቅብብል የሚደረግ። ይህ ሁሉ በአካል ቅርበትና ርቀት ይወሰናል። ጎን ያለው ሰው በብርቅ ያላፏጭለትም፣ በሹሹ ነው። እዚህ ግንብ ስር ስቆም በየትኛው ስልት ነው የማፏጨው? ከፍ ካደረኩት ሰው ይሰማል። ዝቅ ካደረኩት የፉጨቱ ጉላት ግንቡን ዘልቆ እሷ መኝታ ቤት ላይሰማ ይችላል። ታዲያ ሳምንቱን ሙሉ አማካኝ ፉጨት ስለማመድ ቆየው። ያዋጣል? ብልህ ሰው ይሄን ቢሰማ ምን ነካችሁ? ይህ ነገር ልምድ አይጠይቅም እኮ። ከመጀመሪያ የምትገናኙበትን ቀንና ሰዓት ቦታ ወስናችሁ መገናኘት። ምን እንደ ቁራ ጥርስ ላይ ሆነ ትጮሃለህ? አልፈለገችም እሷ። እንዴት? በቃ አትፈልግም። ይሄ በሽታ ነው እንጂ እሱን እንኳን ግራ የሚያጋባ ሊሆን ይችላል። ሲያፏጩላት የምትወድ ከሆነስ? ለፉጨት የተለየ ፍቅር ቢኖራትስ? ቁጭ ብላ ልክ 6:30 ላይ ሲፏጭላት መስማት አፒታይዘር ከሆነላትስ? በእድሜ የምትበልጣት ጓደኛዋ በፉጨት ስትጠበስ አይታ በዚህም ስትቀና ኖራ ለሷ እንዲሆንላት ፈልጋ እንደሆነስ ምን ይታወቃል ጋሼ? በዚያም ላይ እኔ ሰፍሳፋ ሆኜላት የተፈለገውን ቂላቂል ነገር አድርግ ብትለኝና አድራጊ ከሆንኩስ? እውዳት አልወዳት እንደሆነ መፈተኗ እንደሆነስ? ዋናው በተፈለገው መንገድ ከቤቷ ማስወጣት ነው አይደለም? የራሳችሁ ጉዳይ። ሌላውን ሰው ብቻ ሳይሆን ራሳችሁንም ማሳቅ ፈልጋችሁ ይሆናል። ታዲያ ቅዳሜ ዕለት 6:30 ላይ የግንቡን አጥር ጥላ ተከልዬ መነጽሬን አድርጌ የሸሚዝ እጀታዎችን ጠቅልዬ 3 ያፏጨው። ጎላ ያሉ መሃላቸው እንዳማረበት ህብስት ክፍተትና አየር ያላቸው በቀላሉ እንደ ኳስ የሚነጥሩ 3 ድምጸ መልካም ፉጨቶች። ነርሲስ ናልባዲያን ቢሰማቸው ክብር ይሰጧቸው ነበር። ጉዞዬን ለመጀመር ስነቃነቅ የማርቆስ እናት ወደ ቆምኩበት አዩ። ከዚያ ግራና ቀኝ አዩ፣ እኔን አዩ። ግራና ቀኝ አዩ። ማፏጨቴ መሰማቱ ማረጋገጫ ቢሆንም በመጀመሪያ ይወቅጣሉ። ሁለተኛ ልጃቸው ማርቆስ
ሳንባውን ቲቢታሞ ሆስፒታል ነው። ታዲያ የሙቀጫው ድምፅ በጆሮአቸው፣ የልጃቸው ህመሙ በልቦናቸው እንዴት እኔን ሰሙኝ? ከአፌ የወጣው ከባድ ሚዛን ፉጨት ነበር ማለት ነው። ይህን ፉጨት ከኮረሪማ ሌላ ሰራተኛዋ ወይ እናቷ ቢሰሙ፣ ይህን ሰምተው የልጃቸው ፊት መቀየሩን ሲያዩ፣ ያለባበሷን መለዋወጥ ሲያዩ፣ መዘጋጀት፣ መውጣት፣ ማኮብኮብ መምሰሉን ቢጠረጥሩና ቢያስቀሯት፣ ካለባበሷ ነጭ ካኔቴራ ባለገመድ ቆዳ ጫማ ስትቀመጥ ልጥፍ የሚልና ጭኗን ግማሽ የሚያደርሰው ያ ቀይ ሽብሽብ ቀሚስ እና እንደ ትንንሽ መንታ የሸሚዝ አዝራሮች የቆሙ ጡቶቿ ስፔሻል ልብሶች ይመስሉኛል እየታዩ ባልተለመደ መልክ። እንደገና ደግሞ የማርቆስ እናት መስማታቸው አጠራጠረኝ። እኔንና ዙሪያቸውን እየተገላመጡ ደጋግመው አዩ ማለት ፉጨቴን ሰሙ ማለት ነው። እንዲህ ያደረጉበት ምክንያት ሌላ ቢሆንስ? በመጀመሪያ የልጃቸው መታመም አድክሟቸዋል እንበል። ሁለተኛ ወላድ እናቶች ደግሞ እንደ ኮረዶች ወገባቸው፣ ክንዶቻቸው፣ እግሮቻቸው ጠንካራ አይደሉም። ቀጥሎ በርበሬ እየወቀጡ ነው። በርበሬ መውቀጥ ማለት ደጋግሞ ማስነጠስ ማለት ነው። ታዲያ እየወቀጡ ሲያስነጥሱ ድንገት ቁቅ አድርጓቸው እንደሆነስ? አገሬ ቁቅ ማድረግ ከማስመለስ የሚያሳፍር ስለሆነ ታዲያ የተሰሙ መስሏቸው ማን ሰማይ ብለው ለመሰለል ተገላምጠው እንደሆነስ? አረ ከላይ ያልኩትን ሁሉ ባይሆን በሆነ አጋጣሚ ይህን የሶስተኛው ፉጨትና የእሳቸው ቁቁታ በጊዜ አንድነት ፈልቀው እንደሆነስ? ታዲያ ይሄ ወደ ምን ወሰደኝ? ፉጨቴ በደንብ ያልተሰማ እንደሆነስ ወደሚለው ጥርጣሬ። ደግሜ ላፏጭ ሊሆን አይችልም። ድንገት የመጀመሪያውን 3 ፉጨቶች ኮረሪማ ከሰማች ደግሜ ከማደርገው ጋር ተደምረው 6 ሊሆኑ ነው። በ6 ፉጨት ደግሞ አልተስማማንም። ታዲያ ምን አደርጋለሁ? መነጽሬን አድርጌ እጆቼን አጣምሬ ምንም እንደማይሰራ፣ ምንም ጉዳይ እንደሌለው፣ ማንንም ምንም እንደማይጠብቅ በፀሐይ እየተቃጠልኩና በግንብ ጥላ እየበረድኩ ሳይደግስ አይጣላም የሚሉት ለግማሽ ሰዓት ያህል ቆየው። ኮረሪማ ከቤቷ አልወጣችም። እሁድ ማታ ቤቴ ስመለስ ተበሳጭቻለሁ። መበሳጨት ጸባይ አይደለም። ኳስ ሜዳ ጎል ሲገባብን አትረበሹ የምለው እኔ ነኝ። 2-3 አጥቂዎች እየተንጋጉ ሲመጡብኝ ይረጋጋለሁ። ይሄ ሁሉ ተከላካዮች በመወናበድ የሚያበላሹትን ነገር በፍጥነትና በትክክል ማጠናቀቅ ያስችለኛል። አሁን ትላንት ቅዳሜ አንዲት ሴትዮና 3 ፉጨቶች ረበሹኝ። ራቴን በልቼ 1 ሊትር ውሃ ጠጥቼ አልጋዬ ላይ ጋደም እንዳልኩ አንድ ጥያቄ በአይምሮዬ ሽው አለ። አረ ለመሆኑ ቅዳሜ ነው እሁድ ነው ኮረሪማ ጥራኝ አለችኝ? ይሄ በእርግጥ መሰረታዊ ጥያቄ ነበር። ይህን ሳላረጋግጥና ሳልመልስ ከቤቴ መጀመሪያውኑ መውጣት አልነበረብኝም። ብዙ ጊዜ ኳስ የምጫወተው ቅዳሜ ነው፣ ይህን ታውቃለች። ስለዚህ ቅዳሜና አትለኝም። ዛሬ እሁድ መስሎኛል፣ ምክንያቱም እሁድ አንጫወትም። ስለዚህ ልማዴ ወይም ነሁላላነቴ ቀጠሮዬን አወናክሯል። ዛሬ ጨዋታ ለመኖሩን አታውቅም። እንደነገርኳትም ትዝ አይለኝም። ማስታወስ ማተኮር ደግሞ እሷን ከመውደድ ጋር ላይገናኝ ይችላል። ቢያንስ ከ3ቱ አንዱ ከሌሉ ነገራት ይበላሻሉ። ስለዚህ ቢያንስ ጥርጣሬን ለማጥፋት እሁድ ተመልሼ እዚያው ግንብ ስር ማፏጨቴን መቀጠል እንዳለብኝ ገባኝ። ቀኑ እሁድ ብቻ ሳይሆን ግንቡ ስር ቆሜ ያለው የታዘብኩት ነው።
መንገዱ እንግዳ በሆነ ጥልቀት ጭር ያለ ነበር። የገባኝ ዛሬ ቀኑ 6:30 ላይ ነጫጭ ለብሰው ወዲያ ወዲህ የሚሉ ጥቂት ሰዎች ያስታውሱኝ ፋሲካ መሆኑን ነው። ፋሲካ እንዴት ትዝ አላለኝም? ትዝ ብሎኛል፣ ግን ልቤ አልገባም ወይም ቸል ብየዋለሁ። እሁድ ላይ ፋሲካ ተደረበና ወይ ፋሲካ ላይ እሁድ ተደርቦ ወይስ ከጥንቱም አይነጣጠሉም? ቀጠሮዬን የተለየ ያደርገዋል። ሰፈሩም ጸጥ ስላለ በተረጋጋ ማንንም ባልፈራ ስልት ያው እዛ የፈረደበት አጥር ስር ቆሜ 3 ቅላጼያቸው የሚያምር ፉጨቶች ለቀቀው። ለምንድነው ከኮረሪማ ማዕድ ቤት ሳያቋርጥ ጢስ የሚወጣው? ቀለም ቢኖራቸው ፉጨቶቼ አንዱ ካንዱ የማይለይ ሐምራዊ ናቸው። ፋሲካም ስለሆነ ቅርጻቸው የቅልጥም ወይም በስለታም ቢላ ተስተካክለው እንደተቆረጡ የድፎ ዳቦ ቁራሾች ወይ እንደ ጠላ መስሪያ ጌሾ ይሆኑ ይሆናል። እንደ አረቄ መጠጫ መለኪያ መስታወትም ለስላሳ ናቸው፣ ግን ለጆሮ አይከብዱም። እና ከአፌ ሲወጡ ኋላና ፊት ሆነው ተከታትለው ወደ ትምህርት ቤት እንደሚሰደዱ ሕፃናት ወይ ለሱቅ አገልግሎት ቀበሌ እንደተሰለፉ የከተማ በላተኞች ወይም ከኦክስፋም ስንዴ ለመመገብ እንደቆመ ተጎጂ። በአጥሩ ላይ ይመስለኛል እንደ ሳሙና አረፋ እየተንሳፈፉ ሄደው የቤቷ ግድግዳ ላይ ሲለጠፉ ወይም በሯን ወይም መስኮቷን እየኮረኮሙ ሲወድቁ ይታወቀኛል። በዚህ መሃል ራሴን ጠየቀው፣ እንዴት ለፋሲካ ትቀጥረኛለች ወይስ እቀጥራታለሁ? ይህን ማንም የሚጠይቀው ነው። እስላም ወይ ክርስቲያን መሆኗን ባላውቅም ብዙ ጊዜ ሰዎች ፋሲካን ቤታቸው ውስጥ ማሳለፍ ይፈልጋሉ። ኮረሪማም ሁኔታዋ ሁሉ እንደዚያ ይመስላል። ከቤት ልውጣ ብትል እንኳን በዝምታ በቸልታ በግዴለሽነት እንዳሻሽ የሚላት አባትና እናት አይኖርም። ቤት ውስጥ የተቀናበረ በዓልና ዝግጅት ትታ ስትወጣ ትርጉሙ ምን ይሆናል? ከዚህ የተሻለ ድግስ የታለ? መናቅሽ ነው? መጎርመስሽ ነው? መድረስሽ ነው? ስለዚህ ውጨቴን ብትሰማም ሰምታ ቢያምራትም ከተቀመጠችበት ወደ የትም መነቃነቅ አትችልም። እኔ ካደገችበት የቤተሰቧ ባህል እበልጣለሁ እንዴ? ይሄ ሁሉ እንቅፋት እንደሚያጋጥማት እያወቀች ታዲያ እሁድ ልትቀጥረኝ ትችላለች? ባይሆን በዓሉን አሳልፋ ሊሆን አይችልም? በዓል አሳልፎ ስለ መገናኘት ይቅርና ስለ በዓል አላነሳችም። ግን እኮ አንድ ሰው እኔን ማለቴ ነው የባህል ደደብነት ካላሰረው በስተቀር ጀማሪ የሆነ ትኩስነቷ የታወቀ ልጃገረድ የፋሲካ ቤቷን ትታ በእናቷ ቀሚስ ስር ሾልካ ባዕድ ክንድ ላይ ትወድቃለች ብሎ አይጠብቅም። የቀመሰችና ያልቀመሰች ሴት ስለ በዓል ያላቸው ግንዛቤ ይለያያል። የፋሲካ ትርጉም ፍጹም የመብላት ነው። ከተክሎች እስከ እንስሳት የሚበሉበት ነው። አንዳንዴ እንደኔ አይነት ሞላጫ ወይም የመሰለው እንደ ኮረሪማ አይነት የዋህ ወይም የመሰለች የፌሽታ ሜኗቸው ላይ ልጃገረድ መሳምና መሳሳም የመሰለ ቢጨምሩበትስ? እና የቆየ ብርቱ ባይሆንም ስህተት እንደሰራሁ ገባኝ። ኮረሪማ የቀጠረችኝ ከበዓሉ በኋላ ነው። 1 ሰዓት ጠብቄ ካፏቸው በኋላ ፉጨቴ አድማጭ እንዳጣ ከተረዳው በኋላ ከቤቷ የወጣ ሰው እንደሌለ አየሁ። ዞሬ ከፊት ለፊት የቤቷን አጥር በር ባይ ብረቱ ላይ ባፈጥ ያው እንደተለመደው ቀይ ደፋር ግድግዳ መስሎ ቆሟል። እንደ መልካም አማች ዘፋኙ እንዳለው ቤቴ ተመልሼ ለበዓል የተዘጋጀ ማዕት ቅባት ያለው ዶሮና በግ ወጥ ነከነከው። ጉርሻዬ ትሪ ዳር ቆሞ ሳየው ጥላ የሌለው የኮካ ኮላ ጠርሙስ ይመስላል። አባቴ መስኮት
በአበላሌ እየተበሳጨ ጉርሻኔን ያክላል። ስለዚህ ስታጎርሰኝ መጠኑን ትንሽ አድርግልኝ ይለኝ ነበር። አባቴ የታወቀ ሰዓሊ ነው። የታወቀ ስል አፍራለሁ። እናቴንና ጉርሻዋን መውደዱ ምክንያት ሆኖ የስዕል አጣጣል ጥበቡ እንደተለወጠ ደጋግሞ ሲናገር ሰምቼዋለሁ። በቅርብ ስዕል ትምህርት ቤት በነበረው ኤግዚቢሽን ያቀረበው አንድ ስዕል ትልቅ ጉርሻ ጎርሳ አይኖቿ በዚህ ሰበብ ያነሱና ሊጠፉ የደረሰች እማማን ነበር። በእኔ ግምት ሰዓሊ ስለ መብላት ሲል፣ ስፖርተኛ ደግሞ ለጤንነቱና ለጥንካሬው የእውነት ማዕት መብላት አለበት። ዝንደዳ አይደለም። ምን ያህል በላሁ ያን ቀን? 2 እንጀራ ተኩል በዶሮ ወጥ ከ2 ቅልጥም ጋር በጣም በመቀቀሉ ባዘቶ የሆነ አንድ የበግ እግር ከመጨረሻው ይዤ ቀጥ አድርጌ ትሪ ላይ ሲይዘው ስጋው በውሃ እንደበሰበሰ በራሱ ክብደት እንደሚወልቅ ቦላሌ ሱሪ በጉልጥምቱም ላይ ወደ ታች ይገፈፋል። 3 የተቀቀሉ መረቅ የጠጡ እንቁላሎች። ይሄ ሁሉ ሆዴ ውስጥ ተሰባስቦ ካበቃ በኋላ እንዳይንቦጫቦጭ ተክሎ የሚይዘው እንደ ሸክላ የደደረ የድፎ ዳቦ ስባሪ ከገባ በኋላ ቀልጦ ሲሚንቶ ይሆናልና ወዴ ደግሞ እህል ገብቶበት የሚያውቅ አይመስልም። አንዳንዴ የተቦረቦረ ጭን ባትና እግር ያለኝ፣ ይህም የተቦረቦረ ገላ ከሆዴ ጋር በደም ስር ሳይሆን በቱቦ የተያያዘ እና የምበላው እህልና ስጋ ጥቂት ሰዓታት ሆዴ ከርሞ እየተንሸራተተ ወደ ጭኖቼ የሚሄድ ይመስለኛል። እየቆየም ከጭኖቼ ከባቶቼና ከእግሮቼ በላብ ተመስሎ የሚተን። ታዲያ ለምን ከበላው ከ2 ሰዓት በኋላ መልሶ እንደ አዲስ ይርበኛል? ለራሴ ጉንጬን በጉርሻ አሳብጬ የምግቦቹን አካሄድ በባለጌ ምናቤ እየቃኘው ስቃለሁ። ከቤት ወጥቼ ሻይ ለመጠጣት ምናልባት ከጓደኞቼ አንዳንዶቹን ባገኝ ብዬ ፒያሳ ለመውጣት እዛቸው የለመድኳት ሸንትሮ ባህር ታክሲ ስጠብቅ ፀሐይ ያለ ይቅርታ ለግማሽ ሰዓት ያህል በጨረሯ ፊቴንና ሁለመናዬን መታችኝ። እሁድ ሌሊት ለሰኞ አጥቢያ ከእንቅልፌ ባነንኩ። ከንፈሮቼ እያሳከኩኝና እያቃጠሉኝ ቀሰቀሱኝ። በዚህ ላይ ነሐስ ማጣመም የሚችል ራስ ምታት ግራና ቀኝ ጆሮ ግንዴን ይሰረስረኛል። መምጫ ጎዳናው አለቀበት በጆሮ ግንዴ። የአባቴን መርዶ ብሰማ እንኳን ይህን አይነት ራስ ምታት በጆሮዬ በኩል አይመጣብኝም። የራስ ምታቱን መነሻ ባላውቀውም ከንፈሮቼን ግን ምች እንደመታቸው ገባኝ። አካክኬና ተበሳጭቼ ተመልሼ ተኛው። መኝታ ቤቴ ሰርቪስ ቤት ውስጥ ነው። ሰርቪስ ቤቱ 4 ክፍሎች አሉት። የእንግዳ መኝታ፣ ማድቤት፣ እኔ የምተኛበት ክፍልና ወና። ወናው ያረጀ ቁሳቁስ ማጎሪያ ነው። በህልሜ እሱን አጽድቼ ደክሞኝ ሳለከልክ ነበር። በህልሜ ያጸዳሁት እዚህ ወና ክፍል ውስጥ እጥግ የሆነ ጨለማ ስርቻ ጠይም ቀጭን ልጅ ወደኔ ዞራ ተኝታየው። ራቁት ሰውነቷ ላይ በሰረሰሯ መስመር በቾክ ኤፍሬም ተብሎ ተጽፏል። ፊት ለፊት የሆነ ነገር እንደሚጠብቅ ሁሉ ሄጄ ቁጭ አልኩ። ማን ነው ኤፍሬም? እኔ ይህን የምጽፈው ልጅ። ሰኞ ጠዋት ስነሳ ከንፈሮቼ አብጠዋል። በግራ በኩል ተነፍቶ ውሃ ቋጥሯል።
ለመፈተሽ በአመልካች ጣቴ ስነካው ውስጡ ፈሳሽ ሲውለገለግ ይሰማኛል። ስፈጠርም ከንፈረ መልካም አይደለሁም። ለምቦጫም ከመባል በማርያም ልምምጥ የቀረልኝ ነኝ። እባክህ እሱን እንኳን በልክ አድርግለት ብላው ፈጣሪን። አሁን በማበጡ ከለምቦጫ ማለፌ አህያ መስያለሁ። ኮረሪማ እንዲሆኝ እንድታይኝ አልፈልግም። እንዲህ በተበላሹ ከንፈሮች የሚያማምሩ ከንፈሮች ካላት ልጅ ጋር በመሃል ከተማ ተውረከረኩ ለማለት ይከብዳል። ተለናጨጭቁ ሊሆን ይችላል ከለንጨጫም የመጣ። እሷም መተረቻ ትሆናለች። ኮረሪማ ከከንፈር ጋር ፒያሳዋለች። ለዛሬ ብቻ ሳይሆን መቼም ማበጡ የከንፈሬ የወደፊት ዋና ታሪኩ ሊሆን ይችላል። ቆይቶ በትዝታ ወሬ ያኔ ከንፈርህ እንዲህ አበጠ ቡጥ እያሳዩ እለት ተገናኝተን ተብሎ ትዝታው የሚቀር አውቶማቲክ ቦምብ እንደተጣለባቸው ሂሮሺማና ናጋሳኪ በአሳዛኝ የታሪክ ትዝታ ረድፍ የሚሰፍር በመጀመሪያ ዕለት ቀጠሮ በምች የቆሰለ ከንፈር ይዞ በከተማው መንጦልጦል የጠበሳን ኪነትና ስም የሚያንቋሽሽ ነው። ግን ቃል ደግሞ መከበር አለበት። የተናገሩት ከሚጠፋ ያሳደጉት ነው ያሉት ሸበቶች እየዋሹ ሲያረጁ ብናያቸውም በተረት ግን ሲያርገበግቡን። ታዲያ ኮረሪማ ቤት ግንብ ስር ቆሜያለሁ። ወዲያ ወደ ግራ የሚያልፍ አሮጌ ፔዦ ተሰብሮ ሞተሩ ይጨሳል። ባለቤቱ ጠበቃው ታደሰ ፍቅረ ስላሴ ነው። የሚጠበቀው ነገር እንዳለ ሁሉ ወገቡን ይዞ ወዲያ ወዲህ ይላል። ያቺ ቁሊ ሚስቱን ሎሚ ሽታን ጎረቤታችን አስናቀ ወስዶበታል ይላሉ። አንዳንዱ ሲበሳጭ በመኪናው ይሁን በሚስቱ ዝም ብሎ ወገቡን ይዞ ወዲያ ወዲህ ይላል። ሌላው ወዲያ ወዲህ የሚለው መንገደኛም ፋሲካን ያሳለፈ አይመስልም። ትንሽ መጥገብ እንኳን አይፈለቀቀውም እንዴ? ከኮረሪማ ቤት ድምጽ ሰማለሁ። የድንች ጥብስ ይሸተኛል። ፋሲካው አልቆ በምኔው ድንች ውስጥ ገቡ። በሐሳቤ የተንገለጠጠ የከሰል ፍም ላይ ድንች ከነጥብቋቸው ሲድበለበሉ ታየኝ። 3 የኔን ቡጥ የሚያካክሉ ድንቾች፣ አንድ በጥልቅ ተጠብሳ የጠቆረች፣ አንድ የተጀመረና ገና ቢጫነቷ ያልጠቆረ፣ ሶስተኛዋ አንድ ጎኗ የጠቆረ። ኮረሪማ ለባብሳ ተቀምጣለች። እናቷ ድንቾቹን በማንኪያ እያገላበጠች የት ልትሄጂ ነው የለባበስሽው? ለምን ይለባብሳሉ? ለምን ያስጠጣሉ? ቤት የምትጠርግ መስላ ወይ ተጠርጋ የወጣች ቆሻሻ መስላት መጣም። ጉዳዩ ደረቷ ላይ ያሉትን ቁልፎች አርፈው ከተቀመጡበት የማላቀቅ የገጠሙ ከንፈሮቿን በከንፈሮቼ መክፈት እንጂ የላውንደሪ ቤቶችን ወይም የልብስ ሱቆችን የማወዳደር አይደለም። እስኪ የበሰለውን ስጪኝ ትላለች ኮረሪማ አለ አይደል የወሬ አርዕስት ለመለወጥ። ይህን ያፏጫለሁ። ስህተቱ የቴክኒክ ይሆናል። ዕቃ ሲያንጓጉ ባፏጭ ወይ ማራኪ ወሬ ይዘው ባፏጭ ወይ እያናወዙ ባፏጭ ድንች ወዳሉና አለ ነገር የፋሲካውን ስጋ ቶሎ አልረሱም። እሱን ሲግጡ ባፏጭ ባይሰሙ ስህተቱ የማን ነው? ግን አልቻልኩም። ከንፈሮቼን በጡጦ ቅርጽ መሰብሰብ አልቻልኩም። የመጀመሪያው ፉጨት የሚሰማው ለራሴ ብቻ ይመስል ነበር። ከአፌ ላይ እንደ ላባ ቀስ እያለ በእፍረት አንገቱን ደፍቶ ሲወርድ በአይነ ህሊናዬ አየዋለሁ። ወይም በአባጣ ለምቦጬ ላይ እንደ ወፍራም ዘይት እያዘገመ ሲፈስ ቀስ ብሎ መሬት አርፎ የሆነች ጥቁር ድንጋይ ተደግፎ ወደ ባቡር ጣቢያ ተጠርጎ ለመሄድ ነፋስ ሲጠብቅ፣ ሚያዚያ ደግሞ የት ነፋስ አላትና ሁለተኛ ጩኸት ሞከሩ።
ሌላ ላባ፣ ሶስተኛ ሌላ ላባ። ከንፈሮች ላይ ያጎነቆለው በመግል የተሞላ ፊኛ ሲፈነዳ ሰማሁ። ሂሮሺማ ጳጉሜ 1987 ሆላንድ የተጻፈ። የሚያንጸባርቅ ጥርስ ከሰማይ የወረደ ፍርፍር ከሚለው መጽሐፍ ውስጥ የተወሰደ ነው። የሚያንጸባርቅ ጥርስ የጻፋቸው አረፍተ ነገሮች ላይ ሁለት መስመሮች አግድም አራርቆ ሰርዞ ከመቸክቸኩ ተገታ። ሳል ደረቅ የሳምባ ሳል ደረቱን እየወጠረው ሁለመናውን እያገዘፈው አፉና ገጩ ላይ ምራቅና ልጋግ ተዝረከረከ። ከኪሱ በአራት ማዕዘን ቅርጽ የተጣጠፈች መሐረብ አውጥቶ አፉንና ፊቱን ጠረገ። ከዛ አጠገቡ ካለው ሲኒ የቀዘቀዘ ቡና አንድ ሁለት ጉንጅ ፊቱን አጎማዞ ዋጠና በቀኬው ሰበብ ጉሮሮ የተሰነቀረውን የሚያጣብቅ ምራቅ አጽድቶ ብዕሩን አነሳ። የጀመረው ጽሑፍ መያዣ ገመዱ ጠፋው፣ ክሩ አመለጠው። በር ተከፈተና ሚስቱ ሮማን እንደ ሱሱ ትኩስ ቡና በፔርሙዝ ይዛለት ገባች። ይሄ ያጋባሽብኝ ጉንፋን ሰላም ነሳኝ አላት። ቡናውን አምጥታለት ጸጉሯን በመስተዋት ውስጥ ወደምታሰማምርበት አቅጣጫ ዙሮ አይቴ ተወኝ ይልቁና እናተኛ መጣለት። ከንፈሯን ያዛት። አሻፈረኝ ያሉኝን ጠላቶችን በጦሬ ጫፍ ደማቸውን ከደረቅ አፈር ጋር እንዳማሰልኩ አጉራ ዘለል ባላጋራዎችን አፈረት ገጻቸው ላይ እንደቀባው አንቺም ቅድስት ልብ ላይ ፍቅር መጽሐፍ መንቀስ መቼ ያቅተኛል። ከመ እንደ በድጋሚ ጠፋበት። ሮማን የጠየቀችውን እንደረሳ ወይም ቸል እንዳለ ገብቷት ከባሏ የጠነከረ ረጅም ቀጭን ሳል እየሳለች ከክፍሉ ወጣች። በጣቶቹ ወዝ የጎደፈ የመነጽሩን መስተዋት በለበሰው የሹራብ ገበር እየጠረገ ወደ ሬዲዮ ቴፕ ሪከርደሩ ተመለከተ። ትንሽ ሳቅ አለ። ከ3 ሳምንታት በፊት የሰጠው የተሳካ ኢንተርቪው ትዝ አለው። ያጋጠመው ሰው ሁሉ የሰጠውን መልስ አድንቆ ነግሮታል። ቀድሞ በቸልታ የሚያዩት አይኖች ከዚያን ጊዜ ወዲህ ይቀላውጡታል። አልፎ አልፎ ይላሉ ያ ስነው እንዴ? የተናገረውን ሙሉ በሙሉ ባይረዱትም ከተሰበከና ጉቦ ከበላ ጨብጫቤ ጋር ሆነው ያደንቁታል። ይህን ሁሉ ጆሮው እንደ አፍ ተከፍቶ ይሰማል፣ ራሱንም ያመሰግናል። ፊት ለፊቱ ግድግዳ ላይ እየተመለከተ የመነጽሩ ጆሮታ እስኪበጠስ እየጎተተ ከደረቱ አልፎ የማይሰማ ነገር ለራሱ ማግቶንቶም ጀመረ። እንደ ውሃ ነኝ፣ ጎዳና ለመምረጥ ራሴን አጣጥፋለሁ። ኩሬዎች ውስጥ እንደ ኩሬ ይፈዛለሁ፣ እንደ ዝናብ ከሰማይ ወርዳለሁ። ከተቀመጠበት ተነስቶ ግድግዳ ላይ በሰቀላት መስተዋት ውስጥ ፊቱን አየው። በአማረ ቆዳ ተሸፍኗል። ረጅም አፍንጫው ቀዳዳ የተበጀለት ግብታዊ ዘፍጥረት ያለው የሥጋ ክምር ይመስላል። የሸሚዙ ኮሌታ ያለ ደንቡ ተጣጥፏል። በዚህ አይነት የአጻጻፍ ዘይቤ መቀጠል አፍራሽ እንደሆነ ይገባዋል። ሊቆጣጠረው የማይችል ሁኔታ እንደሚፈጠር ጫፍ ታየው። ሰው አይወደውም። የተደራሲያን አይን ልቦና ሳይሆን
አይን ወይም የስሜት ሕዋሳት የሚጽፍ ነው የሚያስፈልግ። ለራሱ ተናገረ። ቀድሞ ወደ ነበረበት ወንበር ተመልሶ ሄደና ተቀመጠ። መነጽሩን ለብሶ ጺሙን እየዳበሰ ማሳቅ እንዴት ያቀተኛል፣ በተለይ በአግቦ ማሳቅ። የኛ ሰው ደግሞ አግቦ ይወዳል። ያ ወዳጄ የማይሆን ቲያትር ሰርቶ 3 ወር ሙሉ አዳራሽ እንደሞላለት ነበር። ግን ኮፒ የሰራው እንዳይመስልብኝ ያስፈልጋል። ስለዚህ ባይሆንም ኦሪጂናል ለማስመሰል መሞከር አለብኝ። የፕሮፌሽናል ክበብ አውቃለሁ ባይመችም ባያምርበትም ለወጉ ወጋ ይቅርና ድክመት እየፈለገ በቅናት ሊወጋኝ ይችላል። ከቡና ቤት ብጀምርስ? ይወደዳል። የቡና ቤት ቧልት ይወደዳል። የተጸነሰበት፣ የተወለደበት፣ ያደገበት፣ የጎለመሰበት ከዚህ ዓለም ለማለፍ የምንዘጋጅበት የምናልፍበት በትዝታ ስንመዘመዝ የግል ታሪካችን መቼት የሚቆምበት ሚስትና ባል የሚያጣላ ጉዳይ መፍጠር አለብኝ። ማግባትም መፋታትም እንወዳለን። እንደ ሕፃናት ባልና ሚስት ጨዋታ እርካታችን መብላትና መጨፈሩ ላይ ነው። ሰርግ እንወዳለን፣ ትዳር እንጠላለን። ከራሳችን በላይ ሌላ መውደድ ይከብደናል። በሰርግ ከተንበሸበሽን ይበቃናል። ቁርጥ ከመተርን፣ ጠላ ካንደቀደቅን፣ ውስኪ ካንቆረቆርን፣ ከሌላው በሰርጋችን ድምቀት ከበለጥን፣ እንደ አህያ የደስታችንን ልቀት በሰርዱ እየለካን፣ እውነት ሁላችን ሆድ ውስጥ ናት። ማን ነው ያ እውነታን ጽፋለህ የሚለው ጉረኛ? ሀያሲ ነኝ ብሎ ብቅ ማለቱ አይቀርም። የኔን ተወዳጅነት አጠፋለሁ ሲል እሱ ራሱ ከምድር ሳይነሳ እንዳይጠፋ ብቅ ይሉና ገና ሳይታዩ ታየን ይላሉ። ልታይ ይላል ብዬ ካስወራሁበት በቃው። ሃሃ ሳይታዩ የሚሰሩ እግዚአብሔርና መልአክ ብቻ ናቸው። በአባባሌ ግን መታየትን ስድብ አድርጌ ያስቀምጥላቸዋለሁ። ትልልቅ መጽሐፍ ይጽፋሉ እንጂ ደራሲዎቹ ወዳጅና ጠላታቸውን አይለዩም። ጅሎች ናቸው። ያ ውርንጭላ በዚህ ሰሞን ደግሞ ከእህቴ ጋር ተጣብቋል። መጤዎችን እጠራጠራለሁ። እኔን ሲያጣ በሷ ውስጥ ሊበቀለኝ። ይችን ሾህ ወቅተንባታል። ለሌላ መቼም አይሆን። ታዲያ ከመንገድ ልጃገረድ ጋር መጤ ደብተራ ምን ይሰራል? ፌዝ ከየት ይምጣ? ሳቅ ባዶ ሳቅ። ገመድ እኮ አለኝ መተብተቡን የጠፋው። የስዕል ኤግዚቢሽን እንዳሳይ ይረዳኛል አለችኝ። ደግሞ ወዳጅና ጠላቶቻችንን አናውቅም። ከላይ ሲያዩን ብልጥ፣ ገልበው ከውስጥ ሲያዩን ጅሎች ነን። ሴት እኮ ጥንቱኑ ጨምላቃ ናት። የሔዋን ደም መጀመሪያውኑ የት ሊደርስ? ጥንት ፍሬ ያበሉን፣ ዛሬ ደግሞ ነገር። ሻካራ ፊቱ ላይ የተንከባለለ ገጿን በጥፊ መላጥ ነበር፣ ወይም 2 ጡቷን ይዞ ቁልቁል መጎተት። በር ተንኳኳ። 5 ዓመት የሚጠጋው ጠይም ልጅ ፋዘር ታባታማለች አለ ፊቱን ወደ ክፍሉ አስገብቶ። ታዲያ እኔ ምን ላድርግ? የተለመደውን መድኃኒት ስጧት፣ አትረብሹኝ። እናቴ የለችም? ለእናቴ ንገራት። ጉብሎ አራሚ ኩርኩም ግንባሩ ላይ እንደወሰደ አይነት በድንጋጤ እንደ ቀንድ አውጣ ወደ ኋላ ተሰበሰበ። ገንዬ አያስፈራራም አላት በሩጫ ተመልሶ ትልቅ እህቱ መኝታ ቤት ከገባ በኋላ። አያታችንን ነው አለችው ልብሷን ለማውለቅ አልጋ ላይ ተቀምጣ። አይኖቹ ፈጠዋል። ከንፈሮቹ በመጠኑ ከፈት ብለው አመድ ብን ያለባቸው ይመስላሉ። የአያቱን በከፊል የተመለጠ በላብ የራሰ ጭንቅላት የደገፈበት እጁን እያየ እርጥብ የሸራ ቁራጭ ይመስላል።
ያስታወቁት ቢጫ አረንጓዴ ነገር። የፈራውን ነገር በጠራ ጊዜ አይኖቹ እንባ ቀረሩ። ሲያስታውቁ ደግሞ ላባቸው ያዳልጣል። ይገርማል። እማይ ገንዬ ስሞትልሽ እጄኒውማ። እንባው ዱብ ዱብ አለ። ገንዬ ሰው ሁሉ እንደዚህ ያመዋል? ቀስ እያለ ወደ እሷ ተጠግቶ የከፈተችለት እግሮቿ መሃል ቆመ። እታባ ትሞታለች? ተረት ማን ይነግረናል? እጆቹን ትከሻዎቿ ላይ ጣል አደረገ። በጭኖቿ ጥብቅ አድርጋ ያዘችው። ሲሰማው እርዳታ ማግኘቱ ሲታወቀው በደንብ ማልቀስ ጀመረ። ወደ ደረቷ አስጠግታ አቀፈችው። ምን ይጨቀጭቁኛል? ሴት ሕፃናት፣ እኔ ትዳር የመሰረትኩት የህብረተሰቡን ፈተና ለማለፍ ነው። የሚፈጥሩት የሚያጠፋ የሰው ስልጣናት ፈላጭ ቆራጭ ወሬያቸው እንዳይቀስፈኝ ኃላፊነት የሚሰማኝ መሆኔን ለመፈተሽ ከአብራኬ ጀምራሉ። ስለዚህ ሕፃናትን እንደማሸነፊያ አርማዬ አደባባይ አውጥቼ ያውለበልባቸዋለሁ። ውፍረታቸው፣ ማማራቸው፣ ንጽህናቸው ለኔ ሰብአዊ ነው የሚያሰኘኝ። ስም ይሸልምልኛል። የወንድነቴም ምስክር ነው። ሚስቴን ከስንት ወንዶች መሃል ፈልቅቄ ነው ያወጣኋት። ይሻማኝ ከነበረው የመኳንንት ሰራዊት ይሄ አብዮት ገላገለኝ። ለዚህ አብዮት ያለኝ ውለታ እሱ ነው። ይህን ግጭቴን ለወሬኞች እንደ ድክመቴ እንደ መውደቂያ አድርጌ ሳወራላቸው አበዙልኝ። እሱ ድሮም ከፊውዳሉ ስርዓት ጋር አይስማማም አሉልኝ። ሃሌሉያ። ቄብ ድመት ኮሪደሩ ላይ ስትጮህ ትሰማለች። ሮማን ሮማን ጮሁ ተጣራ። ሮማን ረዥም ስስ ናይሎን የመሰለ ፒጃማ ደርባ መጻፊያ ቢሮ ገባች። እቺን ድመት አውጫት፣ ወርውሪያት፣ ወይ ከፈለግሽ ነቂያት። ቡና ጨረስኩ፣ ሌላም ጭልኝ አላት። ፊቱንም ወደ እሷ ሳያዞር ምን ላርጋት ድመቷን አለችው። አጎንብሶ መነጽሩን አስተካከለ። መልሁን ነው የምትለው? ጓደኛዋ ከውጭ እየጠራት ነዋ። ዝም አላት። ከኋላው ቀርባ የተቆጣጠረ ጸጉሯን በረጅም ጣቶቿ እየበተነች አትተኛም? አሞሃል? ጠይም ገሏን ከውስጥ ልብሷ መሃል ሸልቅቃ አውጥታ ራቁቷን ወገቧን ይዛ በባዶ እግሮቿ እየተራመደች ተጠጋችው። አንገቱን አቀፈችው። ሽቶዋ በአየር ውስጥ እየተሳበ ማጥኛ ጠረጴዛውን፣ መጽሐፍ መደርደሪያውን አጥለቀለቀው። አንገቱን ጎንበስ ብላ ሳም አደረገችው። ስራዬን ልጨርስ አትረብሽኝ አላት። አይኑ ስር የሚያንዣብበውን ያመለመለ አንድ ወልዶ አጥብቆ የረገበ የግራ ጡቷን ጉብታ ሽፋሽፍቶቹን ሲያነቃንቅ እያየ ወገቧን ይዛ ጀርባዋን ለሱ ሰጥታ በቄንጥ ወደ በሩ መራመድ ጀመረች። ፊቱን ወደ ወረቀቶቹ አዞረ። እብደት ነው አላት ድምፁን ዝቅ አድርጎ። ሮማን ያልሰማች መሰለች። እብደት ግን እኮ የወሲብ እሳት ነዶብኝ ትንሽ በተነፈስ ብዬ ርቃኔን የድሮ ወዳጄ የዛሬ ባሌ ዙሪያ ባንቋልጥ ምን ውደት ነው? ልቧ ላይ የሰነቀረውን ጦር እያስታመመች ውስጥ ልብሷን ከጣለችበት አንስታ ትኩር አድርጋ አየችው። ጊዜ ነበር። ቀድሞ ሰተት ብሎ የበቀለ ጠይምነቴ አማሎት ሽቅብ እየተነፈሰ ለመፈንዳት ያቃተቱ የመሰሉት ጡቶቼ ላይ አፉን ለጉሞ ሞቸባቸው ልደር ያለበት በቀን ትዝ ያለው ዕለት ቂጤን በሁለት እጆቹ ጨብጦ የጸጋዬ ገብረ መድኅንን ግጥም እየጮኸ የሚያነብበትን የሆነ ጠዋት ነበር። የመኝታ ቤቱን መስኮት ከፍቶ የንጋት ፀሐይ አስገብቶ ሚስቱ እኔ የለበሰችውን ብርድ ልብስና አንሶላ ገፉ
ተከርክሞ የወጣ ዘቢብ ጠይምነቴን እየተከፈተ እፍረቴን ተቀምጦ የሚያይበት ዛሬ ትንሽ ሾላካ ዝና ገንዘብ ቃሪያ መሃል ሰንገው እሱን መፈለጌን እብደት አሰኘው። ጊዜ አስገራሚ ነው፣ አስገራሚ ናት ጊዜ። ህሊናው ዝናውን የሚጠብቅበት የሚከላከልበት ሴራ ሲፈትል፣ ምቀኝነት ሲያደራ ምቀኝነት መከላከያ አይደለምን? ችሎታ ሲደክም ችሎታ ሲጠረጠር ያበድከውስ አንተ። ሰራተኛቸው የለችም። ዘመድ ልጠይቅ ብላ ከሄደች 2 ቀኗ ነው። እኔ ቡና ማፍላት አልችልም፣ በሲጋራና በወረቀት ሽታ ይህን ቤት አበላሸው ብላው በሩን እንኳን ሳትዘጋው ወጣች። እያጉረመረመ ተነስቶ ራሱ ዘጋውና መስኮት አጠገብ ሄዶ ቆመ። ከሩቅ የነጎድጓድ ድምጽ በትንንሹ ይሰማል። ከንጦጦ ወዲያ ምናልባት ጎሃ ጽዮንና ደጀን። ከዝናቡ ነጎድጓዱን ይፈራል። ዋናው መልእክት ዝናቡ ሳይሆን ነጎድጓዱ ይመስለዋል። ሁልጊዜም ነው ታዲያ። ሩጥ ሩጥ የሚለው ነጎድጓድ ሲሰማ ነው። መስኮቱን ከፍቶ ወደ ውጭ አየ። ቀዝቃዛ ነፋስ ይነፍሳል። የግቢውን አጥር የከበቡት ዛፎች ሻሻታቸው ጎልቷል። ዘበኛው በግቢው አስፋልት ላይ በቀስታ እየተራመደ ያፏጫል። በእጁ መጥረቢያ ያወዛውዛል። ነገ ጧት ያቺ ነገረኛ ልጅ የትም ወርውራ አጠፋህብኝ ብላ እንዳትነዘንዘኝ ይላል ራሱ ድምጹን ከፍ አድርጎ። ዘበኛው ብርሃን ወደሚመጣበት ወደ ጌታው መስኮት ቀና ብሎ አየ። የተሰማ ስለመሰለው በማፈር አንገቱን ደፍቶ ወደ ቤቱ ጀርባ ሄደ። ዝናብ በቀስታ መንጠባጠብ ጀመረ። ቦሌ ለመውረድ የሚያኮበኩብ አይሮፕላን የሆድ መብራቱን እንደ ቢጫ ጠርሙስ እንደ ቢጫ ሙርጥ ቁልቁል ወርውሮታል። መንገዱን ይፈልጋል። ጸሐፌ ተውኔቱ ወደ ኮርኒሱ አንጋጠጠ። ጠረጴዛ ላይ ካለው ሲኒ ውስጥ የቀረው የቡና ደለል ነጸብራቅ ጣሪያው ላይ ይፍለቀለቃል። አዲስ ለመጀመር የፈለገውን ድራማ የሚሰራበትን ቢጋር ለማውጣት አሰላሰለ። የሚስቱ አኳኋን አይምሮ ውስጥ መጣበት። አይገባቸውም፣ ሴቶች አይገባቸውም፣ የአይምሮ ስራ አይገባቸውም። ያ ጓደኛዬ ዋና ገጸ ባህሪ አድርጎ የፈጠረው ሰው ሚስቱ ላይ እንዴት እንደሚቀልድባት ነው ያደረገው። ሴት እንደ ጡቷ ናት፣ በባሏ ትታሻለች፣ በልጆቿ ትጠባለች። ሰውን በሳቅ እኮ ነው የገደለው። እስክሪብቶውን ከጠረጴዛ ላይ አንስቶ የላይኛው የፊት ጥርሶቹን መታ መታ አደረገ። ምንም ተራ ነገር ቢሰሩ በሰዎች መሃል ሲመላለሱ ሳቅ ያስፈልጋል። እጽዋት በቅጠሎቻቸው ግንባሮቻቸውን እንደሚሰሩ እኔም እንጀራዬን በጥርሴ ጋግራለሁ። ነጭ ሐመልማል ከአሮጌው ዓለም መቃብር ላይ የኔ አዲስ ምጣድ ይቆማል። የኔ አዲስ እንጀራ ይጋገራል። በጥርሴ የአዲሱ ዓለም ልጅነቴን እክዳለሁ። በነፍሴ ዘንግ ላይ የተጠመጠመው እባብ አደባባይ ላይ ሐረግ ይሆናል። ጥርሴ ሃይማኖቴ ነው። በቤት ውስጥ የነበረው ሹክሹክታ ጸጥ ብሏል። ከሱ በስተቀር በሙሉ አልጋቸው ውስጥ ናቸው። ሰዓቱን አየ። ከሌሊቱ 7:30 አውራ ዶሮ አለ ነገር አልጮህም። የዚህ ደደብ ጎረቤቴ ዶሮዎች ናቸው። ሌሊቱን ሙሉ ኩልኩሏቸውን ያቀልጡታል። ዶሮ ያረባል። አሁን ያንን የመሰለ የቪላ ጓሮ ሰው እንቁላል ዘርቶ በላባ ይሞቃል። ዶሮ ደስ ይለኛል ይላል። እሱን የምታክል ቄብ ዶሮ ፈልገው ማጋባት ነበር። እሁድማ በር ላይ ቆሞ በዶሮ ስጋ
የሰፋ ደረቱን ወጥሮ በአስኳል ፍሳሽ ቢጫ የሆነ ሱሪውን ደንቁሮ ቁም ነገረኛ ለመባል ይሆን ምድር ድረስ እያጎነበሰ ሰላምታ ይሰጣል። ሚስቱም የሱ ቢጤ ናት። ለሰርግ ተጠርታ ብትመጣ ለጌጥ ብላ የዶሮ ላባ ጸጉሯ ውስጥ ሳትሰካ አትቀርም። ቆምኩ። ከዚያች ቲያትር ወዲህ ቆምኩ። የረባ ያረባ ቢጻፍ አንቱነቱ እንኳን አይጠፋም። ከየት ልጀምር? አጀማመር ነው፣ አጨራረሱ ራሱ ይመጣል። ምዕራፍ 1 ብሎ ጽፎ ሲጋራ አቀጣጠለ። እሱን በቀስታ እየሳበ ያስባል። ሁለት ፍቅረኞች ይጣላሉ። ያጣላቸውን ምክንያት ሲመረምሩት ይታረቃሉ። ግን ምን ያጣላቸዋል? ሚስት የሱ ጎረቤት ከሆነች ሴት ልጅ ጋር እየተዋደደ ስለሚመስላት በምን ይታረቃሉ? ምን እርቃለ ጃን? ፍቅረኛው ለጎረቤቱ ተቀጥራ የምትሰራ ግንኙነታቸውን የምትሰልል ገረድ ትቀጥራለች። ከዚያም በኋላ ሮማን አልጋዋ ላይ በጀርባዋ ተኝታ ሲጋራ አቀጣጠለች። ዶክተር ደግመሽ መውለድ አትችይም ካላት በኋላ ሲጋራ አጥያሽ ሆነች። በተለይ በዚህ አይነት ማታዎች በሳምንት 6 ማታዎች ሳይሆኑ ይቀራሉ። መለኮስ ያዝናናታል። ምንም መልስ የማይሰጣት ኮርኒስ ላይ ስታፈጥ ቆይታ እየተንጠራራች ካልጋዋ ተነሳችና ጎኗ ተኝታ በእንቅልፍ ታንኳርፍ የነበረችውን ሴት ድመት በመስኮት ወደ ውጭ ወረወረቻት። ጡቶቿን በሁለት እጆቿ አቅፋ መስታወት ፊት ለፊት ራቁቷን ቆመች። ከውጭ ያቀራራው የነበረው ድመት ጸጥ አለ። ጡቶቿ የላሉ ጠይ ማንጎች ናቸው። የአርሲ ፀሐይ እንደተቆጣቻቸው ረዣዥም ጣቶቿ ስር እንደ ሐር ከረጢቶች ያደርጋቸዋል። ውስጣቸው ያልበረደ ፍቶት ያጋቱ። ድመቶቹ እንደሚበላሉ ሁሉ ወፍራምና ቀጭን የተጎነጎኑ ድምጾች ወዴትም ይልካሉ። ገርበብ ባለው መስኮት ያረካ የወሲብ ቁጣ ሳያፍር ይገባል። በአብራክ ዘሎ ሊወጣ እከኩን የሚነሰንስ ከትከሻዎቿ ወዲያና ወዲህ ጨለማ ነው። ከመሃላቸው በደረቷና በእግሮቿ መሃል ብቸኝነቷን የሚገስ የመብረቅ ብልጭታ። የጡቶቿ ጫፎች በፍትወት ፍላጎት ደርቀው ቆመዋል። የእንባ ዘለላዎች ጉንጮቿን በችኮላ ሰንጥቀው ወረዱ። ድምጿን አፍና እያለቀሰች አልጋዋ ላይ ቁጭ አለች። ከዚያ በጀርባ ወደቀች። ሲያመጥ የቆየው ሰማይ ነጎድጓዳ ፈነዳ። በመኝታ ቤቷ የመስተዋት መስኮት መብረቅ ከሩቅ ጭረታም ጥርሱን ሲፈረክስ ይሰማል። መስኮቱ በዝናብ መደብደብ ጀመረ። ብርማ ጭኖቿ መሃል የምታዛጋ ቁንጮ። አዘጋጁ ለዚች ቦታ እጸገነትን ቢያሰራት ጥሩ ይሆናል። የተከዳች ሚስት ወይም ወዳጅ ቆንጆ ብትሆን ተመልካችን ወደሷ ቶሎ መሳብ ይቻላል። ተቃራኒው ባህሪ ብዙ ጠንካራ መከራከሪያ ሐሳብ ማምጣት ሳያስፈልገው ተደራሲን ቶሎ ወደሚፈልገው ሞራል መሳብ ይቻላል። የዚያ ጓደኛዬ ጥበብ ይሄ ነበር። እጸገነትን ከኋላዋ በሚበራ መብራት ደጋግሞ በውስጥ ልብስ ማሳየት እሷንም ተወዳጅ ያደረጋት። 2 ቀን ያህል ከእርሱ ጋር ወጣለች። ተዋናይን ባለ ትዳር ማድረግ እኮ መከራ ነው። አሁን ልጆቹ የሱ መሆናቸውን ባሏ እንዴት ያምናል? እኔ ከዛች አይነቷ ጋር 1 ወር አልቀመጥም። እስኪ ልጄ ዲቃላ ሆኖ ሳሎን እየተሰቃየ ጨረሰና ጠረጴዛውን ተደግፎ ወንበሩ ላይ በጀርባው ጋለል ብሎ ሲጋራውን አከታተለ። ይቺ ሚስቴ ለኔ ያላት አመለካከት የተለወጠ አይመስለኝም። አዲስ ቤት ለመስራት ካሰብኩ 5 ዓመቴ ነው። ይሄን ያሁኑን አልወደደችውም። ይሄ መጽሐፍ የሚሉት ወዳጅ እንደሚያስፈልግ አልገባት አለ። ቀንና ሌሊት መጽሐፍ ከማንበብ
አሉ ከተባሉ የጥበብ ሰዎች ጋር 1 ሰዓት ያህል መወዳጀት ይበልጣል። የመጻፍ ችሎታ ኪነ ጥበብ የሚጀምረው ከዚያ ነው። ሴት የት ይገባታል? ትላንት 175 ብር አጥፍቼ ገባው። የኪነ ጥበብ ችሎታ ሁለተኛ ጉዳይ ነው። ዋናው ሰው ነው። ስንቱ ነው ብቻውን ሲንፈራፈር የጠፋው? ብዙ አውቃለሁ እንዳላዩ ማለፍ ነው። አንተ ቤትህን ስትገነባ የጅል መንጋ ስለ ኪነ ጥበብ ፍቅር እያለ በየጥሻው ያካል። የምሽቱ ዝምታ እቤት ድረስ ከቦ ይሰማል። ሰማይ ማዝነውን ገጥቷል። የሚቀጥለው ዓመት ቤቴን ወደ መካኒሳ መለወጥ አለብኝ። የምወደውን ፈረስ ግልቢያ ያኔ ጀምራለሁ። በፉሪ ረጅም ሜዳ ላይ እሁድ ጠዋት ሚስቴንና 2 ልጆቼን አስከትዬ ጋልባለሁ። እግሮቹን ወደ ወንበሩ ስር ሰብስቦ ተመቻቸ። በድካም በረጅሙ ተንፍሶ ጭንቅላቱን እጁ ላይ አንተርሶ ጠረጴዛ ላይ እንደ ማረፍ ብሎ ማሰቡን ቀጠለ። ከመጻፍ በፊት ማህበራዊነት፣ ከዚያ ሁሉ ነገር ተስተካክሎ ይመጣል። ክሊኪንግ የመፍጠር እናት ክሊኪንግ ናት። ቡድን እሱ ጀርባህን ሲያክ አንተም ጀርባውን። ባያምርም ተሰብስበው ያምራል ተዋጥቶለታል እሰየው ከተባለ ሁሉ እያፈረ ወይም እየፈራ ይከተላል። እና ያውቃሉ አሉ ዋና የሚባሉትን በጥቅም መያዝ ነው። የወደድከውን እንዲከብልህ የጠላኸውን እንዲተርብልህ በሬዲዮ በቲቪ በወሬ የተጋረጠንን የምንጋረጥበት ካልተቻለ ካልሆነ በፖለቲከኛ ይዘጋበታል። በፕሮፓጋንዳ ካልሆነ በጉልበት እንዴት ሆነልህ ሲሉኝ ስነ ጽሁፋቸው ፖለቲካ ባይኖረውም አለው እያልክ ማስመታት ነው። ድንገት ኑሮት አቀራረባቸው እንዳይወደድ የለውም ብለህ ማጥፋፋት ነው። መልእክቱ እዚህ ከሆነ እዚያ ነው ብለህ የማይነበብ ታስነብበዋለህ። ምን አጠፋው ብሎ ሲዞርበት መግባባት ስለማትችሉ ነው ትላቸዋለህ። ለግላጋ ወጣት ትኩስ ነኝ ብሎ ሊፋጅ ሲመጣ በጨርቅ ጠቅልለን ፍሪጅ ውስጥ እንከተዋለን። ምን ነው ወጣቱ የጠፋ ሲሉን ብጫቂ ወረቀት ተሸክሞ የተንጦለጦለ ሁሉ ደራሲ መስሏቸው ጫት መቃም መስሎሻል አዳሜ እያልክ እላዩ ላይ ቁጭ። ይሄ ቂጥ እንኳን የሆነ ቀጫጫ ወጣት የስለት ዣንጥላ ይደብቃል። ማማኘት የት ሄዶ ይጮሃል። ድምጻቸው ይጥፋና እርስ በራሱ እንዲሳለል እናደርገዋለን። ያንተ ቲያትር እንዲወጣልህ ስለንተና አውራን እንለዋለን። ያወራል፣ አይወጣለትም። የት ይደርሳል? ሾልኮ ልውጣ ካለ ትርጉሙን መንግስት አሳስቶ እንዲያዩ ማድረግ ነው። በነገር ካልሆነ በገመድ፣ በጠላ ሱስ ካልሆነ በከርጨሌ ይታዩኛል ጎበጥ እያሉ ከታሪክ ገጽ ሲጠፉ። አየኛ ነገር መጀመሪያውንስ እያልን መቅለጣቸውን በታሪክና በአገራቸው ባህሪ የተደነገገ ማስመሰል። ጎበጥ እያሉ ከመሰሎቻቸው ጋር እንደቆሰሉ የአዋሽ ፓርክ አራዊት በግራር ውስጥ በወንዝ ውስጥ ከዳገት እኔና መሰሎቼ እናያቸዋለን። በጩኸት መጥተው በጸጥታ ሲሰወሩ ወደ ታች ወርደን እንነዳቸዋለን። መጥፋታቸውን በሌላ እያማኘን ካልፈራንም በመንግስት እያማኘን ጉድጉድ እያልን እንዳልገባው ህዝቡም ደጋግሞ የሚሸወድ ከብት ዞሮበት ያለውም ግድ ከሰጠው አይሰጠውም። ማን ይልልናል? ሜዳው ውስጥ እኔ ብቻ ምናልባት ሚስቴ በኔ ድል አለሁበት ልትል፣ ልጆቼ ሲኮሩብኛል ሞራል ያላቸው ይሆናሉ። እኔ ልጄ ልጆቼ በጠዋት እንዲህ ንጹህ ለብሰን ያ ከፍራንክፈርት የገዛሁትን ካፖርት ጋቢ ለብሰን ይበቃናል እንዴ? አይጠበንም? ፈረስ ላይ ነው የተቀመጠው። የሚስቴ ክንፍ አለው። ቀናሁባት ሚስቴን። ከኋላዋ አንዱ ተቀምጧል። አይኖቿን ጨፍናለች።
ከተከፈተ አፏ ነጭ ጉም ይፈሳል። በዚያ የፉሪ ጠዋት ምላሷ እንደ ቆሸሸ ክራባት ጡቶቿ መሃል ግራና ቀኝ ይዋልላል። ሰውየው ምን እያደረጋት ነው? ለኔ እንዲሆን አታውቅም። ለምን ጋቢን አትለብስም? ልጆቹ እየሳቁ በፉሪ ረጅም ሜዳ ላይ እሁድ ጠዋት ሚስቴና 2 ልጆች፣ ኃይለኛ ነፋስ፣ ጸጉሯ ከባርኔጣዋ ወጥቶ ይውለበለባል። ከሕፃናቱ ጋር ትርቃለች። መንገዱ አረግራጊ ነው። የቄጤማው ርዝመት ፈረሱ አንገት ድረስ። መጠፋፋት። ከወገብ በላይ ራቁቴን እርጥበት ቆዳዬን ሲገርፈው ፈረሱ የፊት እግሩ እጥፍ ይልና እግሩን በእግሩ ጠልፎ ትልቅ የሽቦ አልጋ ላይ ይወድቃል። ወፍራም የጨርቅ ጉዝጓዝ የፈሰሰበት ይቀዘቅዛል። ከሰማይ በቆዳ የተለበጠ ግዙፍ መጽሐፍ አልጋው ላይ ይወድቃል። ሱሪዬን አላወልቅም። ጭኔ ይንቀጠቀጣል። አይኖቼ ይጨፈናሉ። ተንበርክኬያለሁ። ወደ መጽሐፉ ገባለሁ። ከመጽሐፉ አወጣለሁ። ፍስሐዬ ዳሌ ዙሪያ ይከማቻል። መጽሐፉ እንዳይበላሽ እሰጋለሁ። አንዲት ሴት ራቁቷን አልጋ ላይ እየተንቧቸች ትወጣለች። ፊቱንም ደረቷንም ከኔ ታዞራለች። የሴትየዋ ገላ ቢጫ ነው። ዞር ብዬ ራሴን ሴቷ ላይ ጥላለሁ። እንደተንበረከኩ ነው። አየችኝ። ያክስቴ ልጅ ናት። ትስቃለች። የምታሾፍብኝ መሰለኝ። አይኖቼን ከድኜ ስገልጥ የለችም። ሌላ ሴት ናት። መጣብኝ። አልጋው ላይ በጎኔ ጋደም አልኩ። ጆሮ ከጉዝጓዙ ተለጥፎ ጉዝጓዙ የአፈር ጭቃ፣ አሸዋ፣ ባህር ከሩቅ ይታያል። ቀይ ባህር ይሁን ላንጋኖ አይታወቅም። ጆሮዬ ወደ መሬት ይለጠፋል። የምድር ልብ ምት ያጎፈረ አናቴ ውስጥ ድም 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 ግም ያጎፈረ አናቴ ውስጥ። ከእንቅልፉ ነቃ። አይኖቹን እያሸ ትንሽ ሲያስብ ቆይቶ በግራ እጁ የተሞነጫጨረ ጸጉሩን እያከከ ወረቀቶቹን ሰብስቦ በአንድ ላይ ሲያስቀምጥ በር ተንኳኳ። ራሷን ብቻ አስገብታ ሰማህ ቁርስ ብላ አለችው ሮማን። ሮጦ ተነስቶ ግራ በተጋቡ እጆቹ መስኮት ከፈተ። የጠዋት ፀሐይ ካጀቧት እርግቦች ጋር በጨረሯ ምላሷን አወጣችበት። የጎረቤቱ አውራ ዶሮ ከተቀመጠበት አጥር ላይ ፊቱን ወደሷ ዙሮ ኳክ አለ። መስኮቱን ተደግፎ አቀረቀረ። ዘበኛው ፀሐይ ሳትወጣ በሌሊት የጀመረውን እንጨት ፈለጣውን ቀጥሏል። ግም ድም ግም ድም። ሚያዝያ 1976 አዲስ አበባ ተጻፈ። በአዳም ረታ።